ሰላምና ጤና በያላችሁበት ይሁን። ውድና የተከበራችሁ የኢትዮ ማርኬት ቤተሰቦች በያላችሁበት ሰላማችሁ ይብዛም። ዛሬ ለሽያጭ የወጡ የነዳጅ ማደያዎች በባንክም በካሽም የሚሸጡና እንደዚሁም ደግሞ ሆቴሎች፣ ኮሜርሻል ህንጻዎች፣ መኖሪያ ቤቶችን በአጭር ደቂቃ ውስጥ ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃው እንድትከታተሉ በአክብሮት ጋብዛለሁ። አብራችሁን ቆዩም። በመጀመሪያ ደረጃ ወደ እናንተ የማቀርበው ለሽያጭ የወጡ ማደያዎችን አዲስ አበባ ውስጥ የሚገኙ ማደያዎችን ወደ እናንተ አደርሳለሁ። አንደኛ ጠቅላላ ስፋቱ 2500 ካሬ ሜትር የሆነ ታንከር የተቀበረ አዲስ ማደያ ስራ ያልጀመረ ነው። 5 መቅጃ 5 ታንከር ቃሊቲ አካባቢ የሚገኝ ነው። 250 ሚሊዮን ብር የሚባል ነው። በሁለተኛ ደረጃ ወደ እናንተ የማደርሰው 2000 ካሬ ሜትር ላይ ያረፈ ጂ+2 ኦፊስ 5 መቅጃ 5 ታንከር ይህም ወደ ቃሊቲ አካባቢ የሚገኝ ነው። ባንክ 150 ሚሊዮን ብር ያለበት አጠቃላይ ዋጋው 200 ሚሊዮን ብር ይባላል። በሶስተኛነት ወደ እናንተ የማደርሰው አጠቃላይ 3000 ካሬ ሜትር የሆነ ኦፊስ እንዲሁም ሱፐርማርኬት ያለው 6 መቅጃ 6 ታንከር አያት አካባቢ የሚገኝ ነው። 50 ሚሊዮን ብር ባንክ አለበት አጠቃላይ ዋጋው 360 ሚሊዮን ብር የሚባል ነው። አራተኛ ወደ እናንተ ላቀርብላችሁ የመጣሁት የነዳጅ ማደያ 3000 ካሬ ሜትር ላይ ያረፈ ጂ+5 እንዲሁም ጂ+3 ቢልዲንግ መንዝሊ ወራዊ ገቢ ያለው 8 መቅጃ 8 ታንከር ጀሞ አካባቢ ይገኛል። የመሸጫ ዋጋ 850 ሚሊዮን ብር ይባላል። አምስተኛ ይህም የነዳጅ ማደያ ነው። 3000 ካሬ ሜትር ላይ የተገነባም ኦፊስ እንዲሁም ሱፐርማርኬት ያለው 5 መቅጃ 5 ታንከር ቃሊቲ አካባቢ የሚገኝ ነው። 460 ሚሊዮን ብር ይባላል። እነዚህ ማደያዎች እኛ ጋር ታገኛላችሁ፣ ደውሉልን። በተከታይነትም ወደ እናንተ የማቀርብላችሁ በአስቸኳይ ለሽያጭ የቀረበ ሆቴል ነው። ጂ+8 የሆነ በቂ ገቢና የባንክ ብድር ያለበት ህንጻ ይዤላችሁ መጥቻለሁ። አድራሻው ቦሌ 22 አካባቢ ነው። 300 ካሬ ሜትር የሆነ የወር ገቢ 1 ሚሊዮን 500 ሺህ ብር ያለው ህንጻው ያረፈበት 275 ካሬ ላይ ነው። የባንክ ብድር 100 ሚሊዮን ብር ያለበት ለእጃቸው 150 ሚሊዮን ብር ይፈልጋሉ። 38 የመኝታ ክፍሎች ያሉት በቂ የመኪና ፓርኪንግ ያለው ሊፍትና ቤዝመንት ያለው ነው። ጠቅላላ ዋጋም 250 ሚሊዮን ብር የሚባል ነው። በዋጋው ላይ ቀርበው መደራደር ይችላሉ። በተመሳሳይ መልኩ በቀጣይነት ወደ እናንተ ማረስላችሁ ለሽያጭ የቀረበ ህንጻ ነው። 620 ካሬ ሜትር ላይ ያረፈ አጠቃላይ ካሬው 600 ካሬ ሜትር የሆነ 550 ካሬ ላይ የተገነባ ጂ+12 የሆነ ኮሜርሻል አድራሻ ቦሌ 22 አካባቢ ነው። የመሸጫ ዋጋ 620 ሚሊዮን ብር ይባላል። ትክክለኛ ገዢ ከመጣ ዋጋው ላይ ድርድር ያለው ተብሏል። በመጨረሻም ወደ እናንተ የማደርሰው ለሽያጭ የቀረበ የመኖሪያ ቤት ነው። የባንክ ብድር 50 ሚሊዮን ብር ያለበት አፓርታማ ለሪል ስቴት የሚሆኑ ለጂ+12 ግንባታ ፍቃድና ፕላን ስምምነት የጨረሰ ቦታ ነው። 1600 ካሬ ሜትር የሆነ አድራሻ መሃል ሜክሲኮ ይገኛል። የባንክ ብድር 50 ሚሊዮን ብር ለእጃቸው 110 ሚሊዮን ብር ይፈልጋሉ። ጠቅላላ ዋጋ 160 ሚሊዮን ብር። ከመረጡን ይደውሉ 091421 6210 መደወል ትችላላችሁ። በየሰዓቱ ለሽያጭ ወጡ መኪኖችን እንዲሁም ቤቶችን ለመመልከት የቴሌግራም ቻናላችን ኢትዮ ማርኬት መቀላቀል ትችላላችሁ። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልን። እናንተም መሸጥ የምትፈልጉት መኪና ካለ እንዲሁም ቤት ካለ ብታደርሱን በአስቸኳይ እንሸጥላችኋለን። የምትፈልጉትን እናቀርብላችኋለን። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።